ዛሬ የአደይ ድራማ ላይ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ተብሏል። ግን የሰርጋቸው ቀን ሰርግና ሞት አንድ ነው። ሰርግና ሞት አንድ ነው። መቼም ሰርግ እንዳትረሱ። በትንሹም ቢሆንም ሰርግ ማለት እንደው ቤሎ መለበስ ትልቅ ነገር ነውና ያው ዛሬ እዚህ ጋር ሰርግ ተጫወቱ። ግን በሰርጋቸው ላይ በዚህ ቀኑን እየጠበቀች ያለችበት ሰዓት ያው እየወደደ ፍቅረኛ የሆነ ባቡሬ ጠፋባት። የሚያሳዝነው ትልቅ ነገር ይሄ ነው። ቃል እኮ ገብቶ ነበረ፣ ለምን ግን ጠፋ እያለች እያለቀሰች ነበረ። ታሳዝነኛለች በጣም ማለት ነው። በጣም እንግዲህ ያው ጓደኞቹም ሹር ጉዱ ያሉ የለባበሱ ሁሉ ነገር ጨረሱ። በኋላ ደግሞ ኤላ ማን ነው ባቡር ጠፋ የሚለው ነገር ወሬ ሰሙሁና እንዴ ባለፈው ዕለት ኤላ ጥሎ ጠፋ፣ አሁን ደግሞ ባቡሬ ጥሎ ጠፋ። ይሄና ምን ይባላል? የፍቅር እናት ባቡሬ ጠፋ ብላ አደይ ለፍቅር እናት ስትናገር፣ ፍቅር ደግሞ ፕሮግራም እኮ ማታ አልነበረም እንደ እያለች ነበረ። የፍቅር እናት ደግሞ በጣም ደነግጣ ምን እያለች ነው? በጣም የምታሳዝነኝ እሷ ናት። እንግዲህ እያለቀሰች ነው። ነገሮቹ ለምንድነው እንደዚህ ሆነብኝ እያለች ነው። እዚህ ጋር ቤዛ አሞኛል ብላ እሷም ደግሞ ያው ህመሟን እየነገረች ነው። ግን እሷ ድራማ እየሰራች እንዳለ አያውቁም እነሱም። ያው ቤዛ ሁል ጊዜ ተንኮሏ ነው። ተንኮሏ እንግዲህ እየቀጠለ ነው። ወዴት እስከሚሄድ ድረስ እናያለን። እዚህ ጋር ሩታ መታ ቀስቅሳ ያው አንድ ላይ ሆኖ እየጨቀጨቁ ነው። ሩታ እጇን ይዛ የቤዛ እጅ ከያዘችው በኋላ የመጣችው ደግሞ እንዲያምሽ መሰለ እጅሽን በደንብ ነው የያዝኩኝ ብላ ሩታ ማልስ እየመለሰች ነበረ። በሳቱ ደግሞ ሌዱ ደግሞ ለምንድን ነው ግን እንደዚህ የምታደርጋት? እቺ ልጅ እኮ ያማታል፣ ለምን ታስጨናንቅ ያለሽ? ቤዛ ደግሞ ስራውን እየቀጠለች ነው። ልቤ ያመመ ነው ስላት፣ ሩታ ደግሞ አስመሳይ እያለች ነበረ። ሩታ እሷ ምን እንዳረገችው አንቺ የምታውቂው ነገር ምንም ነገር ስለሌለ ዝም በይ አፍሽን ዝጊ እያለች ነበር። ሌዱ ደግሞ ቆይ እንደዚህ አይል ምን አድርጋች ነው ስትል በጣም ብዙ ነገር ተንኮል ነው እያደረገችው። አሁን ደግሞ እኔ በሱ ተንኮሉ ነው። ሌሌም ዶክተሩም ተጎድታለች፣ ወንጀለኛ ናት እቺ ቤዛ። ሊዱ ደግሞ እውነትሽ ነው ስል ስሚ ሊዱ ወንጀለኛ እንደዚህ ማድረግ አለበት እና ሊዱ ወንጀለኛ ጋር መኖር ትፈልጊያለሽ ስትል ሊዱ ደግሞ አይ እኔ አልፈልግም፣ ስለዚህ ነይ አግዢ ቤዛን ያዣት እያለች ነበረ። ሊዱ ማናት ወዴት ነው የምንወስዳት ስትል የኔ መኝታ ቤት እያለች ነበረ። ሊዱ እና ሩታ ይዞ ወደ መኝታ ቤት ሊያስገቡ የእነሱ ክፋታቸው እንግዲህ እየቀጠለ ነው። ቆይ እሺ ሰው እንዳይመጣብን ማብራቱን ላጥፈው ብላ ሊዱ ሮጣ ሂዳ ማብራቱን አጠፋችሁ። እዚህ ጋር ቀበጥና የባቡሬ እናት በጣም ደስ ብሎኛል። ያው እናት ነገር ታውቃላችሁ፣ በጣም ደስ ብሎኛል ልጄ ስለሚያረዳኝ ስለሚያገባ እያለች ነበረ። እንግዲህ ሌሊት እንቅልፍ እንዳይት እንደሚወስድ አላቅም እያለች ነው። እዚህ ጋር ቅብጥ ደግሞ እኔም በጣም ደስ ብሎኛል እኔም ማዘሯ እያለች ነበረ። እዚህ ጋር ኩኩሻ የምትባል ልጅ አለችኝ፣ መቼ ነው የምትመጣው? በጣም አረፍታለች ስትል፣ ኩኩሻም ደግሞ በሯን አንኳኩታ ስትገባ አንቺ ጎረምሳ ልጅ ለአንቺ እንደው ስራም የለሽም፣ ግን የት ነው አመሽተሽ የምትመጪው ንገሪኝ እያለች ነበረ። ጥያቄውም እያበዛች ነበረ። እና ማዘሯ ትንሽ ወጣ ሊበል እንጂ ያለች ነው ኩኩሻ። እኔ እኮ ዛሬ ዳይመንድ ቤት ሂጄ ነበረ። ቤቱ ግን ምን እንደሚመስል አላያችሁም ስል፣ እንዴ ቤቱ ሂደሽ ነበረ ስል፣ አዎ እሱ ጋር እኮ ሂጄ ነበረ፣ ግን ቤቱ በጣም ነው የሚያስጠላው። ቅብጥል ደግሞ እንዴ ቤቱ ለምንድን ነው ሄድሹ? እስካሁን ጭራሽ ቤቱ ድረስ መሄድ ጀመርሹ ስትል፣ ማዘሯ ሰምተሻል ስል፣ አዎ ቅብጥ እያለች ነበረ። አዎ ቅብጥ ሰምቻለሁ፣ ቤቱ ድረስ እየሄደችው ልትጣል ይሆናል፣ ከሱ ጋር ለመጣላት ነው የሄደችው እያለች ነበረ የባቡሬ እናት። አሁን ደግሞ ቀበጥ ላንቺ ደግሞ ኪንጎ አላወራም ልትይ ነው እያለች ነበረ። እሱ ደግሞ ምን ይነግረኛል? ምንም ነገር ያለ ነገር የለም አልነገረኝም እያለች ነው። ኩኩሻ ደግሞ እርግጠኛ ነሽ ቀበጥ ስትል፣ አዎ ምን ነው አሁን ደግሞ ቀበጥ ምን እያረጋችሁ ነው የተያዛችሁ እያለች ነበረ። ምን ልትል ፈልገሽ ነው ስል፣ ማለትማ ኩኩሻ ደግሞ ይኸውልሽ ቅብጥል አፍሽን ዝጊ እያለች ነበረ። አይ ካልሹ ደግሞ የማዘሯ ፊት ነው የሚደፋሽ እያለች ነበረ። ቀበጧ አሁን ደግሞ ምን አልኩሽ ኩኩሻ እያለች ነበረ። በቃ አልኩሽ እኮ ቅብጥል አንቺ እንደዚህ የማይመስል ነገር እየቀበጠርሽ ያለሽው አንቺ ነሽ እያለች ነበረ። ከቀባጠርሽው ለልጁ ፊት የምትሰጪው አንቺ ነሽ እንጂ እያለች ነበረ። እና እኔ ምን አደረኩኝ እንዴ
ስትል የባቡሬ እናት በማላቸው ስላያ ያሉ ተው እናንተ ምን ሆናችሁ ነው? ያው የልጁ ሰርግ የያዘችው ቀምሷን ያሳዩ ስል ቀምሷን እያሳየች ነበረ። ዋው እንዴት ነው የሚያምረው! በጣም ነው የሚያምረው እያሉ ነበረ። ቀበጥ ደግሞ ይኸውልሽ ኩኩሻ ነገንና አንቺ አንድ ላይ ቀምስ እንለብሳለን ብዬ ቀምስ አምጥቻለሁ። ይኸውልሽ እዩ አንቺም ለራስሽም ኧረ እባክሽ እኔና ምን ላርግ ስል ልትለብሺ ነው ስል እኔ ኧረ እባክሽ ስትል እና ይሄ ሰርግ ላይ ቀምስና ምንድነው ጂንስና ቱታ አድርገሽ መሄድ ፈልገሽ ነው እያለች ነበረ። እና እኔ ምን አገባኝ እኔ ብዬ ሌሎቹ ሴቶቹ ላይ የጠላው ነገር በራሴ ላይ ላርግ ቀምስ አልለብስም። እስኪ አስቢ በዚህ ቀምስ ላይ ጎተት ስልልሽ የባቡሬ እናት በማል ላይ ያለችው ይኸውልሽ የልጄ ሰርግ መበላሸት የለብኝም ካልሆነልሽ ሄደሽ ሳይዝሽን ቀይሪ እያለች ነው። እዚህ ጋር ደግሞ አሹ እስከ ማታ ድረስ ጠጥቼው ምን ብዬ እገባለሁ ስል ማን ነበረ እና ምን አግኝቴ ነው እንደዚህ የምትሆነው እያለ ነበረ ጓደኛው። ይሄ ግልቱ ጓደኛ ነው። አንዴ መኪና ስል አንዴ ምኑ ስል አንዴ ምኑ ስል ዳይመንድ ደግሞ እዚህ አድረን ነገፏ ብለን እንሄዳለን። አሹ ተረጋጋ፣ የምትሆነው ነገር ትክክል አይደለም። ዝም በል አንተ። እኔ ከእናንተ ጋር ምን ያስጨቀጭቃል? ለእትዬ ደውዬ አስፈቅድሃለሁ። ዳይመንድ ደግሞ ደውላቸውና አዎ አስፈቅዱ ስልክ እየደወለ ነበረ። አዎ ትንሽ መሽቶብኛል እነ ዳይመንድ ጋ ነኝ። ዳይመንድ ደግሞ ምን አይነት በጭባጫ ሰውዬ ነህ? ይኸው በቀላሉ የሚፈጠር ነገር እየጨቀጨክ ነበረ እኮ። አሁን ደውለ እራብት ማለት ከፈለክ እኮ ዘባኝነቱ መገተር ከፈለከው እዚህ ጋር በር ላይ ቆመ እኮ መገተር ትችላለህ። እዛ ብቻ እኮ ብቻ አይደለም እኮ የሚሆነው። እጠብቃለሁ። አዎ አሹ ደግሞ ይጠብቃለሁ። አዎ ስራዬ አይደለም ስራ ደግሞ ደህና በር እንዳለው የጭራሮ በር ይዘህ ደግሞ እኔን ቆም ትላለህ እንዴ? አሸብሽቦ የሚኖር ቤት ውስጥ የኖርክ ጥበቃ ምናምን ትላለህ እንደ ስል ምን ታካብዳለህ? እዚህ ጋር አዳይና ሊሊ እየጨፈሩ ነው። ዛሬ ነው ቀን እያሉ ነው እንግዲህ ደስ ብለዋቸዋል። ደስታዎቹ እንግዲህ ያው በመጨረሻ ያሳዝናል። ባቡሬ ይጠፋል። ሊሊ ደግሞ እየሳቀች አይ አደይ ሀይ አደይ አንቺ ባትኖሪ እኔ ምን ልሆን ነበረ እያለች ነበረ። እኔስ ሊሊዬ አንቺ ባትኖሪ እንደዚህ ማን ነው ደስተኛ የሚያደርገኝ እያለች ነበረ። አደይ ሊሊ ደግሞ አሁን እኮ ሌሊቱ 6 ሰዓት ሆኗል፣ ግን ምንም እንቅልፍ አልመጣልኝም ስል አደይ ደግሞ ሊሊዬ እረፍት መውሰድ አለብሽ እያለች ነበር። እንግዲህ ግን አደይ ልቤ ግን በጣም ፈርቷል። አደይ ደግሞ ለምን ማፍራት ነው? ያንቺ እኮ ነገ ልዩ ቀን ነው እያለች ነበረ። ቤተሰብ ብዙ ቪዲዮ መቀጠል እንትን አላልኩም። ያው እየቀጣይ ደግሞ አመጣችኋለሁ። በዚህ ይበቃችኋል። አዲሶቹ ሰብስክራይብ፣ ነባሮቹ ላይክ እያደረጋችሁን አበራትቱኝ። ይሄን የአደይ ድራማ ይቀርብ ያለው እንግዲህ መልካም ቀን ብያችኋለሁ። ሰብስክራይብ ላይክ ማድረግ